ምንድነው የምትቆነጠነጪው? ይሄ ነገር ምንድነው? የሚዋጋ ነገር እኮ አለ እና ወደዛ ሹና ተኛ። ታዲያ እንደሱ ይሻላል መሰለኝ። ይሄ ነገር እንዴት ነው? አይደርስም እንዴ? ሽሮ አይደል? በደንብ ይብሰል ብዬ እኮ ነው። ወይ ሀኒዬ፣ እኔ እንቅልፌ እየመጣ ነው። በቃ ልተኛ ነው። ግን ቆይ የእዝራን ጉዳይ እንዴት ነው? አስብሽበት? ታይኝ ሰላምዬ፣ እኔ በዚህ ሰዓት ምንም መጨነቅ አልፈልግም። እንዴ አንቺ ደግሞ ፍቅር ያስጨንቃል እንዴ? እንዴት ነው የማያስጨንቀው? ሰሞኑን እኮ እንዴት እየተጨነቅኩ እንዳለው እኔ ነኝ የማውቀው። እንዴ ምንድነው? ምኑ ሰላምዬ? እዚህ ውስጥ ያለው እንዴ ሰላምዬ፣ የሰው ቦርሳ ለምን ከፈትሽ? ሀኒዬ ውስጡ ምን እንዳለ ግን አይተሻል? ታይ ሰላምዬ፣ የሰው ገንዘብ ነው፣ አትንኪ። አትንኪ ታያለሽ እንዴ? ወርቅ እኮ ነው። ወይኔ ጉዴ ሰላምዬ፣ የምን ወርቅ ነው ደግሞ? እኮ የማየን ወርቅ ነው የሚመስለው። እንዴ አና ታንኩ፣ የምን ወርቅ ነው? የምን ወርቅ? ቦርሳው እኮ ይሄንን ሁሉ ወርቅ የያዘ ነው። ምን? ቦርሳውን ከፈታችሁት እንዴ? ሀኒዬ ይሄ ማን ነው? ታምቹ ይባላል። ቦርሳው እኮ የሱ ነው። ምን? በጣም እርግጠኛ ነኝ አንተ የእርግብ ፍቅረኛ ነህ አይደል? እንዴ ሰላምዬ፣ ምን እያልሽ ነው? አዎ እኛ ቤት መጥቶ በደንብ አይቼዋለሁ። ታምቹ ቦርሳው የእርግብ ነው እንዴ? ቆይ ሀኒዬ፣ ነገሩ ምንድነው? ሰላምዬ፣ እኔ ምንም አልገባኝም። እርግጠኛ ነኝ በጣም እንዴ ይሄ ወርቅማ የማየ ነው እንዴ? የማየን ወርቅ በደንብ አውቀዋለሁ። ቆይ ምንድነው ነገሩ? እኔም አልገባኝም። ሀናና ሰላም ወርቁን አግኝተውታል። አሁንም ቢሆን ግን የሜላት ትክክለኛ ወርቅ መሆኑን እርግጠኛ አይደሉም። ሀና በዚህ ሰዓት ላይ ተምቹ አጠገቧ ነው። ቦርሳይን ባደራ የሰጠውሽን ቦርሳ እንድትሰጪኝ ብሎ ፊት ለፊቷ ቆሟል። ሀና እውነት ቃሏን ጠብቃ ለሱ ተሰጠው ይሆን ወይንስ አይ ይሄ ቦርሳማ ነገሩ መጣራት አለበት፣ አንተም ከየት እንዳመጣኸው መታወቅ ስላለበት ወደ ሜላት ነው ይዤ የሚሄደው ብላ ተምቹን ልታስቀይመው ትችል ይሆናል ወይ? ይሄ የብዙዎቻችሁ አደገኛ ጥያቄ ነው። በሌላ በኩል ሀና አሁንም ቢሆን በሁለት ሰዎች እንደተፈቀረች ያውቃለች። በዛ በኩል ጆሮም ቢሆን ምን ያህል እንደሚወዳት ካወቀች በኋላ ከዚህ ጋር ደግሞ የትምህርት ቤት ጓደኛዋም የፍቅር ጥያቄ እንዳቀረበላት ታውቃለች። ከሁለት አንዱ የትኛውን ትመርጥ ይሆን? ሰላም ስትነግራት በዛ ሰዓት አንደኛውን ሀብታምና የናጠጠ ህይወት እንዳለው ከሱ ጋር ከሆነች ብዙውን ጊዜ አሪፍ ጊዜ እንደምታሳልፍ አሊያም ደግሞ አሁን ላይ ጆሮ ከሚባለው ልጅ ጋር ከሱን የምትቀበለው ከሆነ እሱ ደግሞ ዱርዬና ሌባ እንደነበረ ጭምር እየነገረቻት ምርጫው ያንቺ ነው ብላን የተወቻት ሀና ከሁለት አንዱ መምረጥ እንዳለባት ታውቃለች። ለራሷ በዚህ ሰዓት ፍቅረኛ መያዝና ጓደኛ መያዝ ግዴታ እንደሆነም ጭምር ታውቃለች። የቱን ትመርጥ ይሆን? ምናሴ ባዩሽን ካልከሰስኩ እያለ ፖሊስ ጣቢያ ነገሩን ለማመልከት ሄዶ ነበረ። ነገር ግን አብዛኞቹ እየመከሩት የነበረው የባዩሽን ጉዳይ በሌላ በኩል ብንፈታው ይሻላል፣ አንተ ለብቻ ወጣ ብለህ ራስን እንድትታይ ነው የምታደርገው። እንደውም ኖላዊ እንደነገራቸው ከሆነ ባዩሽ ብቻዋን አይደለችም፣ ከበላይ ሰው አላት ብሎ የጠረጠረው እሱ ብቻ ነው። ልክም ነበረ። እስር ቤት ማን ሄዶ እንደጠየቃት እንኳን ትዝ ይላችኋል ብዬ አስባለሁ። ያ ሰውዬ ታዲያ ስሙ በምንም አይነት መንኩልኩ በዚህ ወንጀል ውስጥ እንዳይጠራ ግን ወንጀል ውስጥ ስሙ እንዳለ ያስታውቃል። ይሄ ሰውዬ ተግባር ውስጥ እያለ ነገር ግን በምንም አይነት መልኩ የራሱ ስሙ ወንጀል ውስጥ እንዲገባ አይፈልግም። ማን ይሆን? ባዩሽም የራሷ የሆነ አለቃ እንዳላት አትርሱ። ዋነኛዋ እሷ ብቻ አይደለችም፣ አብሯት ተመዞ የሚወጣ አንድ ሌላ ሰውም እንዳለ። ይሄኔ ምናሴ ግን እያደረገ ያለው ነገር ጥሩ እንዳልሆነ እናውቃለን። ባዩሽ ውስጥ ብትሆንም የባዩሽ ብዙ ሰዎች ከውጪ እንዳሉም ጭምር። አሁን እሷን ካልከሰስኩ ብሎ የፍርድ ቤት ቀጠሮ ምናምን ከተሰጠ በኋላ ምናሴ እሷ ላይ አደጋ እየፈጠረ እንደሆነ ሲያውቁ ምናሴን ምናልባት ካላስወግድም ብለው የውጪ ካሉት ሰዎች ጋር ማውራቷ የማይቀር ነገር ነው። ባዩሽ በሌላ በኩል ድንብላል ሰራተኛዋ የምታውቀውን ነገር እንዳለ ለሜላት ተናግራለች። ሜላት ይህንን ሁሉ ጉድ ከሷ ስትሰማ ሌላ ተጨማሪ ነገር ባዩሽ ላይ እንዳለ ነው የምታውቀው። ባዩሽ ድንብላልን ስታስፈራራት እንደነበረና በዛ ላይ ደግሞ አንዳንድ ምክንያቶችን እየደበቀች መርዙን ያረገችው እርግብ እንደሆነችም ጭምር ያን ሁላ ነገር ከሰማች በኋላ
ባዩሽ የዋዛ እንዳልሆነች አሁንም ጭምር እያወቀች መታለች። ድንብላል ታዲያ ይህን ሁሉ ከተናገረች በኋላ ድንብላል ብዙ የምታውቀው መረጃ ያለ በሚል ሁኔታ ላይ ባለቤትየው ፖሊስ ጣቢያ ሄደሽ ለምን አትመሰክሪም ነበር ያላት። ድንብላል ይሄ ሁሉ ነገር ወደ ፖሊስ ጣቢያ እንደሚያመራ ስታውቅ ነገሩን ወደ ኋላ ችላ ማለት ጀመረች። ፖሊስ ጣቢያ መሄድ እንደሌለባት፣ እንደዚህ የእስር ቦታዎችና እንደዚህ አይነት ነገር ኮተት የሚኖርበት ከሆነ ይቅርብኝ ባልመሰክር ይሻለኛል። እዛ እሷ እንደምታቋት አይደለችም። እናንተ እንደምትጠብቁልኝ ቢሆንማ በፊቱኑ ከእሷ ታስቆሙኝ ነበረ። አሁን እስር ቤት ስለሆነች አይደለም። ምናልባት ድንገት ተፈታች ማለት እኔን ከአንዳንድ ነው የምትገለኝ። ስለዚህ መመስከሩ ይቅርብኝ ብላለች ድንብላል። ድንብላል የመረጠችው ነገር ልክ ነው። ምክንያቱም አሁን ላይ ባዩሽ ምንም ነገር አይታወቅም። እዛም አሁን የታሰረችው ምንም ጥፋት ትክክለኛ እድሜ ልክ የሚያሳስራት ነገር የለም። አይደለም እድሜ ልክ 5 ዓመት 1 ዓመት የምትታሰርበትም ጥፋት አላጠፋችም። ለዚህም ነው እሷ ሳትፈታ ከዛም ከዚህም ብለው ትክክለኛ የሰራችውን ወንጀሎች መረጃ እያፈላለጉ ይገኛሉ። በዚህ ሰዓት ኖላዊም ሆነ ሌሎቹም አንድ ላይ ሆነው እየሰሩ ነው። እነ ጆሮና እነ ተምቹ በብዙ ነገሮች አሁን ላይ ከኖላዊና ከሃና ጋር እየተጣሉ ነው። አስር በራሱ በኩል ሃናን በጣም ስለሚያፈቅራት ከሌላ ወንድ ጋር እያያት ከመጣ በኋላ ከሷ ለመራቅ እየሞከረ ነው። ከጊዜ በኋላም ቢሆን ከሌላ ሰው ሰምታለች ሃና አስር ምን ያህል እንደሚወዳትና እንደሚያፈቅራት። ራሷ ወደ ኋላ ዞር ብላ ስትመለከት አስር ከነሱ ጋር ከተዋወቀ በኋላ ነው ሌብለቱንም ሆነ የዱርዬ ስራውን እየተወ የመጣው። ነገር ግን ከጊዜ በኋላ ከሷ ድጋሚ የምታርቀው ከሆነ ወደ ቀድሞ ባህሪው ተመልሶ ሊገባ ይችላል። አሳስቧታል። ሃና አሁን ለሷ ምን ያህል መምረጥ ከባድ እንደሆነ ታውቃለች። ሰላምም ቢሆን እያዘነበለች ያለችው ለትምህርት ቤቱ ላለው ጓደኛዋ እንድታማክራት ነው። የሱ የተሻለ መሆኑን በሀብቱና በመጠኑም አሳይተዋለች። ተምቹ ደግሞ በዚህ በኩል ፍቅረኛዬን ሊያሳጡኝ ነው ብላ ከሚያስባቸው ምክንያቶች አንዱ ቦርሳው ነበረ። ቦርሳው ተመልሶ እነ ሰላም ቤት መሄዱ ሳይቀር ከዛም በኋላ ከኖላዊ ጋር ተስማምቶ መልሶ እንዲያመጣለት ከተነጋገረ በኋላ ተመልሶ መጥቶ ሊወስደው ነበረ። በሰዓቱ ረፍዷል። ሰላም ሳታስበውም ቢሆን ቦርሳውን ከከፈተች በኋላ ወርቁ ከእናቷ ከሜላት ወርቅ ጋር ተመሳሳይ ነገር ስላለው ነገሩ መጣራት እንዳለበት ታውቃለች። ቦርሳውን እየበረበሩት እያለ ነው ታዲያ ተምቹ ወደ ቤት ውስጥ የገባው። ሃናም ነገሩን ለማጣራት እየፈለገች ስለነበረ ምንም ማለት አልፈለገችም። ተምቹ ጥሎ ወጣ። ውስጥ ወርቁን ማየቱ ግራ ገብቶታል። ታዲያ የተሰረቀው ወርቅ የሜላት ነው ወይ? ተምቹም የሚያውቀው ነገር የለም። ሃናና ሰላም ምናልባት እነዚህ ሁለቱ ላይ ተምቹ ላይ ጥፋተኛ አድርገው ሊወስዱት ይችላሉ። ስለ ወርቁ ምንም የማያውቀው ተምቹ ቦርሳውን እንዴት እንደደበቀና ከርግብ ጋር ተባባሪ ነው ብለው ስለሚያስቡ ሃና ልትወቅሰው ትችላለች። ሰላም እንኳን መጀመሪያውኑ የሁለቱ ልጆች ነገር ስለማይጥማት ዱርዬ ሌባ ብላ መጀመሪያም ስለምትጠራቸው አሁን ላይ አሪፍ ማረጋገጫ ታገኛለች ማለት ነው። ኖላዊ አሁን ላይ ተምቹ የእርግብን የት እንዳለ እንኳን በደንብ ስለሚያውቅ እሱ ሊያወጣጣው እየፈለገ ነበረ። የመጨረሻ ያላቸው መረጃ ቢሆን ባዩሽን እድሜ ልክ ሊያሳስር ይችላል ብለው የሚያስቡት ነገር አሁን እየፈለጉት ያለው ለጊዜውም ባይገባቸው ግን እርግብ መሆኗን መርሳት የለባቸውም። እርግብ ከተደበቀችበት ከወጣችና ባዩሽ ላይ የምታውቀውን ነገር እንዳለ የምትመሰክርባት ከሆነ አብሎ መጀመሪያውኑ እርግብ በተገዳጅ እዛ ቤት ውስጥ እንድትገባና የሷን ንብረቶች እንዳለ እንድትወስድባትም ጭምር ያን ሁላ የምትመሰክር ከሆነ ለፖሊሶች ባዩሽ እድሜ ልክ የመታሰር እድሏ በጣም የሰፋ ነው የሚሆነው ማለት ነው። ስለዚህ ሌላ መረጃ መፈለግ ትተው እርግብን ከተደበቀችበት እንድትወጣ አድርገው እሷ ባዩሽ ላይ እንድትመሰክርባት ማድረግ ነው። ሜላት ደግሞ አሁንም ቢሆን ባዩሽ እድሜ ልክ እንድትታሰር በደፈናው አትፈልግም። የባዩሽን ምክንያት ትፈልጋለች። ያኔ በጣም የምትቀርበው ጓደኛዋ እሷ ብቻ ስለነበረች ይሄን ሁሉ እያደረገችብኝ ያለው ለምንድን ነው? በአካል አግኝቼ ማውራት እፈልጋለሁ ትላለች። ሜላት ይሄንን ለማድረግ እሷን ለማስፈታት ትችል ይሆናል። ሜላት ታዲያ አሁንም ቢሆን በራሷ በኩል ሌላ ተጨማሪ ስህተት ልትሰራ ትችላለች። ሃና ከሰላም አንድ ጥያቄ ቀጥታ ቀርቦባት ነበረ። ለምን እስከመች ነው ከዚህ ወደዛ ከዛ ወደዚህ የምትዩ? ወደ አንዱ እኮ መጠቃለል ይኖርብሻል አለቻት። ይህን ስትላት ታዲያ እኛ ጋር ወይ መኖር ይኖርብሻል አሊያም ደግሞ አባትሽ ጋር።
ሀናም የራሷ መልስ የነበረው የባዩሽ ጉዳይ ካለቀ ወደ አባቴ ነው መመለስ የምፈልገው ብላለች። ስለዚህ የነሱ ሀብት የሚያታልላት አይሆንም። ከእናንተ ጋር ዘመድ ነኝ፣ ኖላዊ ግን ብቻውን ስለሆነ ወደሱ ነው የምኖረው ብላ ቁርጧን ነግራታለች። በስተመጨረሻም ለእናንተ አንድ ጥያቄ አቅርቤ በቀጣዩ ሙሉ ክፍሉ እንደተለቀቀ ኮሚኒቲ ፖስት ላይ እንገናኛለን። ሀና ማንን ትቀበል ይሆን? ጆሮን ወይንስ ያው የትምህርት ቤት ጓደኛዋን? የራሳችሁን ሐሳብ ኮሜንት ላይ አስቀምጡልን። ከዚህ በመቀጠል የግል ስራዬን ላስተዋውቃችሁና እናንተ ከወደዳችሁት ወይንም የሚጠቅማችሁ ከሆነ በተለያዩ ሶሻል ሚዲያዎች ማናገር ትችላላችሁ። እዚህ አጠገቤ የምታዩቸውን እቃዎች እንዳለ እዚሁ አዲስ አበባ ውስጥ ሆኜ ወደ ተለያዩ ሰዎች በትዕዛዝ የማደርሳቸው እቃዎች ናቸው እና በእነዚህ እቃዎች ላይ ማንኛውንም ወይንም ዋጋ እናንተ ለቤተሰቦቻችሁ ወይንም ለማንኛውም ሰው ለማዘዝ ከፈለጋችሁ እኔን በቴሌግራም በዋትስአፕ እና በኢሞ ማውራት ትችላላችሁ። እንደምታዩቸው የተለያዩ ስልኮችና የዋይፋይ እቃዎች፣ ታብሌቶች ለልጅ የሚሆኑ እነዚህ የተለያዩ ቦታ አገር ሆናችሁ እናንተ እያዘዛችሁ እዚህ ለቤተሰቦቻችሁ መላክ ትችላላችሁ። ከኤሌክትሮኒክስ እቃዎች ውጪ ያሉትን እቃዎችንም እኔ ጋር ማግኘት ትችላላችሁ። እነሱም በእርግጥ ራሴ ባልሸጣቸውም ዋጋውን የተለያዩ ከሚሸጡ ሰዎች ጋር ወይም መርካቶ አጠገቤ ስለሆነ እዛ ያለውን ዋጋ እያጣራው ለእናንተ መላክ እችላለሁኝ ማለት ነው። ከዚህ በቀደም እንደሚታወቀው በትልቁ ቻናሌ ላይ እነዚህን እቃዎች ሳደርስ ለብዙ ሰዎች ሳደርስና ብዙ ሰዎችም ሲያዙኝ ነበሩ። አብዛኛው ጊዜ ሰው እያዘዘኝ የነበረው የተለያዩ ስልኮችን ነበረ። እነዛንም ስልኮች አዲስ አበባ ውስጥ በአንድ ቀን እያደረስኩኝ ነው። ከአዲስ አበባ ውጪ ለሚገኙ ሰዎች ግን 2 እና 3 ሰዎች አንድ ላይ ወደዛ አካባቢ አቅጣጫ ሲያዙ ወዲያውኑ አደርስ ነበረ። ይህም የአንድ ሳምንት ጊዜ ብቻ ነው የሚወስደው። ይሄ ስራ አብዛኛውን ጊዜ እናንተን የሚያስፈራችሁ ታማኝነት ምን ያህል ነው የሚለው ነገር ነው። ያንን ደግሞ ማረጋገጥላችሁ ከዚህ ቀደም የላኩላቸው ሰዎች አብዛኛው በኢሞ እየመጡ የነበሩትን ልጆች ማንኛቸውንም እነሱን ማናገር ትችላላችሁ። እንደዛውም ደግሞ አንዳንዶቹ ለእምነት ብለው አንዴ ትንሽ ዕቃ ያዙና ያንን እንዳደረስኩላቸው ሲያውቁ በዚህ መልኩ ሌላዎችንም ዕቃዎች ማዘዝ ይችላሉ። የአበሻ ቀሚስ እና የተለያዩ ልብሶችም አሁን ትምህርት ሊጀምር አካባቢ የነበረ ጊዜ ደግሞ ቦርሳና ደብተሮች ብዙ ሰው አዘውኛል። ከልብ አመሰግናለሁ። ሌላው በዚሁ አጋጣሚ እናንተም የምትፈልጉት ዕቃ ካለና እንዳደርስላችሁ መልእክት ሊሆን ይችላል። ማንኛውንም ዕቃ የቤት ዕቃ ሊሆን ይችላል፣ ልብሶች እና የተለያዩ ፈርኒቸር ዕቃዎችም እንደዚሁ እያደረስኩ እገኛለሁ። ዋጋ ብቻ ማወቅም ከፈለጋችሁ እኔን ማናገር ትችላላችሁ። ለማንኛውም እስኪ ዋይፋዎቹን ላከልኝና ልባጣቸው ነው የምፈልገው ማለት ነው። አመሰግናለሁ። በጣም አሪፍ ነው። እገዛለሁ፣ ግን አሁን ሳይሆን ወደፊት የልጄ ልደት እየደረሰ ስለሆነ እንደ ስጦታ ታደርስልኛለህ። እዛው አዲስ አበባ ወደ ለገሃር አካባቢ ናቸው እና እዛት ታደርስልኛለህ። ደውዬ እነግርሃለሁ ሁሉ። አሁን ገባኝ። እና ዋይፋው ስንት ብር ነው? እና የዋይፋው ዋጋው ስንት ብር ነው? በገንዘብ ትችላለህ? ይሄኛው ስንት ነው? እና ስንት ጂቢ ነው? እንዴት ነው? ሁሉ ሰላም አለኝ። ደህና ነኝ። ቆይታ እንዴት ነው? ሁሉ ሰላም። ኧረ ችግር የለም። ቀሪውን ያኔ በ30 ሁሉንም አስገባልሃለሁ። ያንተንም የእሷንም የሁሉንም ባንዴ አስገባዋለሁ። ችግር የለውም። ያኔ አንተ የምትሰጣት ከሆነ ትጀምረዋለች። ማይማር ይሄንን እስቲ አጣራ። ኮፍያዎች ስንት ናቸው? እስቲ ጠይቅ እስቲ እና አጣራሽ። ብዙ አይነት ነው ያለው፣ ግን ይሄንን ኦርደር ያደረኩልክ እስቲ እንትን ያልኩት የላኩልክ እስቲ ቦሌ ያምጣውና ከዛ አንተ ጋር ከሻንጣው ማለት ነው። ከዛ በኋላ አንድ ላይ ነው የምትሰጣ ከሞባይሉ ጋር ማለት ነው። ከይቅርታ ጋር ግን ከልብ ላስቸግርክ ነው። ዋትስአፕ ላይ ልኬልሃለሁ የሰውየውን ቁጥር ማለት ነው። እና የት ነው አለኝ ሉሉ ምንድነው እሱን እስቲ አንተ ከዛ እሱን ካመጣክ በኋላ ትለውልልካለች። የጀመሩት ከዚህ በፊት በነበሩት ቪዲዮዎች ላይ በለቀኩት ማስታወቂያ ነው። ያው ለሌሎቹ እና አዲስ አበባ ውስጥ ቅርብ ለሆኑ ሰዎች ወዲያውኑ በአንድ ቀን ውስጥ አድርሰንላቸዋል። እናም የተለያዩም ሰዎች አሁን ላይ ትክክለኛ እኔ እንደምሰራ ለማወቅ የመጡና እናም በቀጣይ ደሞዛቸው ወይንም በሌላ ጊዜ ዕቃ ሲፈልጉ ከኛ ማዘዝ እንደሚችሉ አረጋግጠው ሄደዋል። ያንን ብቻ ለማወቅ ብቻ ሳይሆን የተለያዩ ዕቃዎችን ዋጋቸው ምን ያህል ነው ወይንም
እናንተ ካላችሁበት ሱቅ ወይንም እናንተ ካላችሁበት ሰፈር ጋር ዋጋውን ምን ያህል ቅናሽ ነው የሚለውን ካያችሁ እቃውን ወዲያውኑ ማዘዝ ትችላላችሁ። በክፍለ ሀገር ያላችሁና የተለያየ ቦታ ለምትኖሩ ለምሳሌ ወደ ወላይታ አካባቢ ብዙ ሰዎች እቃ እንዳዘዛችሁኝና አንድ ላይ ልልክላችሁ አንድ ሳምንት ጊዜ ጠይቄያችሁ ነበረ። ያም ሆነም ወደ ራቅ ወዳሉ ቦታዎች ላይ እቃ የምንልከው 3 እና 4 ሰዎች ስትሆኑ ነው። እቃውን ወዲያውኑ አንድ ላይ የምናደርስላችሁ ይሆናል። ለጊዜው ግን አዲስ አበባ ውስጥ ለሆናችሁ ዋና ዋና የሚባሉ ወደ ባህር ዳር፣ ወደ ጎንደርና ወደ ባህር ዳር ሌላው መስመር በሚገኙ ቦታዎች አንድ ላይ እቃዎችን እንልካለን። እናንተ ብቻ በተለመደው መልኩ ከኛ ምንም አይነት መረጃ ማግኘት ስለምትችሉ በዚህ ሁኔታ ላይ መጠየቅም ትችላላችሁ። በቴሌግራም በዋትስአፕ እና በኢሞ እዚህ ፊት ለፊት ላይ የምታዩት ቁጥር በዚህ እኔን ማናገር ትችላላችሁ። መልካም ጊዜ።